መንፈስ የሚለው ትርጉሙ ምንድን ነው? መንፈስ የሚለው እንግዲህ መንፈስ ቅዱስን ይመስለኛል እኮ። መንፈስ የሚለው መንፈስ ነው ካልክ ውሃው የሚለውን ውሃ ነው። ቅድምም አንተ እያልከው ነበር እኮ አይደለ? አይ ቃል የሚለውን ውሃ የሚለውን ቃል ብላችሁ ከተረጎማችሁ አንተም እኮ ቅድም እኮ እያልከው እኮ ነበር አይደለ? የተጠማ ቢኖር አልገባም፣ ነጥቤ አልገባም። በቃ ወይ ለፈው ወይ የተሰማ አይደለም ማለት ነው። እንትን ነው የሆነ ሚት እያደረክ ምናምን አዳምጥ አብርሃም። ለዛ ነው ትንሽ ሚስ ነው። አይ አልገባም። ኖ አይ እንደዛ ሳይሆን እንትን ያለው የሆነ ኔትወርክ እያስቸገረው ነው መሰለኝ። አብርሺ እያስቸገረ ነው። እያስቸገረው ነው። ኔትወርክ ይሰማል እኮ ሂድዬ። አይ ውሃ የሚለውን ትርጉሙን ውሃ የሚለውን ቃል ብላችሁ ከተረጎማችሁት መንፈስ የሚለውን ለምን መንፈስ ብላችሁ ትተረጉማላችሁ? ሌላ ትርጉም ለምን አሰጡትም? የሚል አርጊመንት ይነሳል። ምን ትላለህ በዚህ ነገር ላይ ነው ያልኩ። ሌላ አሁን ለምሳሌ ትርጉም እኮ አለው ብለው ለምን አሰጡትም ካለ ሌላ ምን ትርጉም ሊኖር ይችላል? መንፈስ የሚለው ከመንፈስ ቅዱስ ውጪ ከሆነ እኮ እንደዚህ አይነት አርጊመንት አምጣ። አሁን ውሃውን ሌላ መነሻ ነገር እኮ ሁለቱም በኮምፕላቲቭ ኮንጃክሽን ነው የመጡት። ሁለቱ ነገሮች መጥተዋል ከውሃና ከመንፈስ ስለሚል ውሃ የሚለውን ቃል ብለህ ከተረጎምከው መንፈስ የሚለውን ለምን መንፈስ ብለህ አስቀመጥከው? መንፈስ ራሱ መንፈስ ነው ብለህ ለምን አስቀመጥከው የሚል ይመጣል። ላግዝህ ትንሽ ለአንተ ሀሳብ የሚደግፍልህ። እሺ ደስ ይለኛል። እሺ ለአንተ አርጊመንት ማለት ነው ትንሽ የሚደግፍ ማለት። ስንት ከፍለኛለህ? እሺ መውደድ መውደድ እከፍላለሁ። ከመውደድ ውጭ ሌላ ምንም የለኝም። ፍቅር ነው የምከፍለው። እሺ መውደድ ይበልጣል። በጣም ነው የምወደው። ሉቃስ ወንጌል 3:16 ላይ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል ይላል አይደለ? አላ ብርሽዬ ይሄ ኔትወርክ አስቸገረው። ምቀኛ ኔትወርክ ነው። አብርሃም ምቀኛ እኮ ነው። እኔ ጋር ነው ችግሩ። አስረስዬ ጠፍተህ ነበር። አሁን አንተ ጋር ነው እየጠፋ ነው የሚመጣው። እንጃ እንግዲህ ምን እንደሆነ አላውቅም። በቃ ይችን እንጠቀምና እየሰማሁ ነው። ስለዚህ ቀጥል። ሉቃስ 3:16 ልስማህ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል አለ። እሳት የሚለው ትርጉም አለው፣ መንፈስ ቅዱስ የሚለው ግን ትርጉም የለውም። ገብታ ሁለት ነገሮች ነው። አንድ የሚተረጎም አንድ የማይተረጎም ነገር በአንድ ላይ እና በሚል መምጣት ይችላል ብለህ መሞገት ትችላለህ። ዮሐንስ ወንጌል 3:3 ላይ ሰው ከውሃና ከመንፈስ ካልተወለደ በስተቀር ሲል ውሃ የሚለው ቃሉን ነው የሚያመለክተው። መንፈስ ግን መንፈስ ነው የሚለው። መንፈስ ሳይተረጎም ውሃ የሚለው ነገር መተርጎም ይቻላል። ለምን እንደዛ ካሉ ሉቃስ ወንጌል ምዕራፍ 3:16 ላይ በመንፈስ ቅዱስና በእሳት ያጠምቃቸዋል ስለሚል እሳት የሚለው ይተረጎማል። ነገር ግን መንፈስ ቅዱስ የሚለው አይተረጎምም። እሳት የሚለው ይተረጉሙታል እነሱ። እሳት የሚለው ትርጉም አለው። መንፈስ ቅዱስ በስራ ላይ ሲሆን እሳት ይባላል። መንፈስ ቅዱስን ግን መንፈስ ቅዱስ ነው የሚሉት። ከዛ አንጻር ነው እንትን የሚሉት። አይሰማም የኔ ድምፅ? ይሰማል ኡስታዝ? ሰምተኛል ያወራሁትን? እዚህ ሉቃስ 3:16 ላይ ነው አይደል ያመጣህልኝ ሀሳብ? አንተን የሚደግፍ ነው እርሱ በምንድን ነው? በእሳትና በመንፈስ ቅዱስ በእሳትና በመንፈስ ቅዱስ አይደለም የሚለው? እሳት የሚለው ይተረጎማል፣ መንፈስ ቅዱስ የሚለው ግን አይተረጎም። ገሃነምን ነው ደግሞ ከተባለ ሌላ ትርጉም ነው። ሌላ ራሱን የቻለ ሌላ ቴዎሎጂካል እንትን ነው። እንደዛም ደግሞ የሚለው አሉ። አሁን ለምሳሌ ምክንያቱም ና የምትለያየ ቃል ስላለች ማለት ነው። በመንፈስና ክርስቶስ አይደለ ራሱ ይህን ነገር የሚሰራው ስራ። እኔ በውሃ አጠምቃቸዋለሁ አለ ዮሐንስ። ከኔ በኋላ ግን እሱ ግን የሚመጣው ግን መንሹ በእጁ ነው እያለ ይናገርና በመንፈስና በእሳት ያጠምቃቸዋል ይላል እኮ አይደለ? እውነት ነው። ለዛ ነው ያለው። እና በርታ እንግዲህ ኔትወርክ በጣም እያስቸገረ ነው። ምቀኛ ሆኖብናል። እሺ ለማንኛውም አድናቆቴ ልግለጥልህና ሉጣ። እሺ በጣም ነው የምወድህ።
እሺ አላህ የበለጠ ይወደድህ። አላህ ሂዳያ ይስጥ አንተንም። ትመቸኛለህ። አሜን ብያለሁ። እሺ ክበርልኝ፣ አኑርህ። እሺ ቴንክ ዩ አመሰግናለሁ። አስረስዬ ይሰማል ድምጼ? ይሰማል። ደህና ነህ አይደለ? ሰላም ብያለሁ። ሰላም ላንተ ይሁን። ሁላችሁንም ሰላም ብያለሁ። እሺ አብርሽዬ ሰላም ነው አለው። ወንድም አለም ደህና ነህ? አልሐምዱሊላህ አለው። ሁሉ ሰላም አልሐምዱሊላህ። ሰላማችሁ ብዝት ይበል። መልካም ቀንና መልካም ሙሉ ይሁን ላችሁ። እመጣለሁ ደግሞ እማራለሁ። እሺ ላንተም እንደዛው። እሺ እወድሃለሁ ከልቤ በጣም። ድምጽ ይሰማሃል? ግን ተሰምተዋል? በደምብ ተሰምቶኛል። አላህ የበለጠ ይውደድህ። አሜን። እኔ እንደወደድከኝ ደግሞ እሱ ደግሞ ወዶና ፈቅዶ ሂዳያ ይወፍቅህ። አሜን አሜን። ወዲዬ እወድሃለሁ ከልቤ፣ ክበርልኝ። እሺ ከታች አንዳንድ ሰዎች ኡስታዝ ወሂድ ኤምኪሲ ወይም መሰረተ ክርስቶስ የሚባለውን ቸርች ዳግማ አጥማቃውያን አላለም። ባፒስት የሚባሉት ስለ ባፒስት ነው እንጂ ያስረዳው የሆነ ቁልመማዊ ጸጸ የሚባለው ራሱ ቅድም ኡስታዝ እያወራ የነበረው ይሄ ነው። ያላሉትን ነገር እንዳሉ አይነት ነገር አድርገው የማውራትና ኡስታዝ እንደዚህ ያለ ችግር የለውም። ይግቡ፣ ችግር የለውም። ገብተው ማረም ላይ ይችላሉ። እኔ ደስ ነው የሚለኝ። እንደዚህ ማላለማ ያላሉትን ነገር ምን ይፈረማሉ ወይ ነው ነው። አይግቡ። መግባት የሚፈልግ ሰው ካለ ይግባ። ራሱ ገብቶ ማረም ይችላል። ራሱ ምንም ሀሳብ ላይ ነው የምናወራው። እኔ የተለየው ሰው አይደለሁም። ጻድቅ ሳይሆን ነብይም አይደለሁም። የእኔ ንግግር በደንብ ይታረማል። በደንብ ተደርጎ እርማት የሚያስፈልገው ማለት ነው። እኔ እርማቴ ለእኔ እንትን ነው፣ አረሜ ነው። አረም ከበዛ አይተህ ከሆነ ሌላኛው እንዳይበቅል ያደርገዋል። ሰውም ስህተቱ ሲነገረው እርማት ሲሰጠው ሌላኛው ፓርት እንዲያድግ ያደርገዋል። ገብታ ጥሩ ጎኔ መልካም ጎኔ እንዲያደግልኝ ከፈለኩኝ ደካማ ጎኔን እንዳስተካከል ሲነገረኝ መቀበል አለብኝ። እርማት እንደዛ ነው ራሱ የሚያስፈልገው ማለት ነው። ስለዚህ እርማቴ በተናገርኩት ላይ በጥያቄው መልስ ላይ እክል ካጋጠመው ዳጎስ ያለ መልስ ሰጣለሁ። ምንም ችግር የለውም። ከዛ አንጻር ነው። ሲማክ ሰላም ብያለሁ። አፎን ኡስታዝ አንድ ቀን እንትን ከንግግርህ ላይ ማለት ትንሽ ኔጌቲቭ ነገር የተረዱ ኮሜንት ላይ ነው እንትን አሁን አብርሃምን አላህ ይውደድ ስትለው እንዴ ካፊሮችን አላህ ይወዳል እንዴ የሚል ሐሳብ ይመጣ ማለት አላህ የወደደውን እስልምና ይሰጠዋልና እስልምና ይስጥህ በሚል ማና ነው እኔም የተረዳሁት። ከዛ አንተ እንደተናገርከው ገብቶኛልና ኔጌቲቭ ነገር እንዳይረዱ ስላሰብኩ ነው። ከዛ ማን ነው ጥያቄ የሚያቀርበው? ዮዴ ቫቭ ቅድም ያየው ያህዌ። ነፋስን በእጁ የጨበጠ ማን ነው? ያህዌ። ውሃን በልብሱ የቋጠረ ማን ነው? ያህዌ። የምድር ዳርቻ ያጸና ማን ነው? ያህዌ። ይህን ታውቅ እንደሆነ ስሙ ማን ነው ይላል። ዮዴ ቫቭ የልጁ ስም ማን ነው አለ። የልጁ ስም ማን ነው? የአብ ልጅ። የልጁ ስም ስትለኝ የአብ ልጅ ነው። የልጁ ስም ይላል። የልጁ ስም ማን ነው? የልጁ ስም ማን ነው ነው የሚለው እኮ የአብ ልጅ ነው አይደል ኡስታዝ? የልጁ ስም ማን ነው? ኢየሱስ ክርስቶስ ነው ወይም ጂሰስ። አዎ። ስለዚህ አሁን ምንድነው የልጁ ስም? ይህን ታውቅ ዘንድ ስሙ ማን ነው የተባለው? ወደ ሰማይ የወጣና የወረደው ስሙ ማን ነው አለ። ስሙ ማን ነው? ወደ ሰማይ የወጣና የወረደው ስሙ ማን ነው አለ። ማን ነው ስሙ? በስጋ እንዲሁ እንዳያችሁኝ እንዲሁ ያለው ነው። አይቶ ችግር የለውም። አንተ እንትን በለው የከሌ በለኝ። ወደ ሰማይና የወጣ የወረደ ስሙ ማን ነው ይላል። ማን ነው ስሙ? ወልድ ነው ኡስታዝ። ስለዚህ ጋር ወደ ሰማይ ለምን? እሺ የልጁ ስም ማን ነው? የልጁ ስም ኢየሱስ ክርስቶስ ነው። የምወደው የአባትየው ስም ማን ነው? የአባትየው ወደ ሰማይ የወጣና የወረደ ነው ብሎ ነው ያስቀመጠው እዚህ ጋር። ወደ ሰማይ የወጣና የወረደ ስሙ ማን ነው አለ። ስሙ ማን ነው አልከኝ? ኢየሱስ። የልጁ ስም ማን ነው? ኢየሱስ ነው የልጁ ስም። ስለዚህ የአባትም የልጅም ስም ነው። ኡስታዝ የምወደው ልጅ ይሄ ነው ብሎ እግዚአብሔር አብ ማለት ነው። ገባኝ። እኔ እሱ ላይ አይደለም ችግሬ፣ እሱ ላይ አይደለም እንትኔ እንስማማለን። እሱ እኮ ኤሌመንተሪ ነገር ነው ሰሚዬ። የልጁ ስም ማን ነው ስለ ኢየሱስ አልከኝ። ወደ ሰማይ የወጣና የወረደ ማን ነው? ስሙ ማን ነው ብሎ ሲጠይቀን ስሙ ማን ነው አለን። ኦኬ ያህዌ፣ አንተ እንዳልከው ያህዌ ይላል። እንግዲህ ያህዌ ነው መሆን ያለበት። ካልሆነ ምንድነው ኢየሱስ አብ ነው ወደሚለው ትምህርት ይሄዳል፣ ወደ ኦኒሰስ ትምህርት ይሄዳል። ስለዚህ ወደ ሰማይ የወጣና የወረደ ማን ነው ሲባል አብን ስለ አብ ነው የሚያመለክተው። ወደ ሰማይ የወጣና የወረደ ማን ነው የሚለውን ረጋ ብለህ እስቲ መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ነው። ወደ ሰማይ የወጣና የወረደው ስሙ ማን ነው ተብሏል። ስሙ ኢየሱስ ነው ካልክ የልጁ ስም ማን ነው ብሎ ደግሞ ድጋሚ ይጠይቀሃል። አሁን የአባትየው ስም ነው
ያህዌ ካልከው ወደ ሰማይ የወጣና የወረደው ያህዌ ነው፣ ዮዴሄ ቫፌ ነው። ለምን መዝሙረ ዳዊት ምዕራፍ 68 ቁጥር 33 ላይ በምስራቅ በኩል ወደ ሰማያ ሰማያት ለወጣ ለያህዌ ዘምሯል። ለወጣ ነው የሚለው፣ ለሚወጣ አይደለም የሚለው። መዝሙረ ዳዊት ምዕራፍ 47 ቁጥር 5 ላይ አንተ የጠቀስከው ጥቅስ ላይ አምላክ በእልልታ ያህዌ በመለከት ድምፅ ወጣ ይላል፣ አረገ ይላል። ስለዚህ ዮዴሄ ቫፌ የሚባለው ያህዌ ነው። ራዕየ ዮሐንስ ምዕራፍ 14 ቁጥር 1 ላይ በጉ በጽዮን ተራራ ቆሞ ነበር አለ። ስሙና የአባቱ ስም የተጻፈላቸው 144,000 ሰዎች ነበሩ አለ። የበጉ ስም ማን ነው? ኢየሱስ ክርስቶስ። የአባትየው ስም ማን ነው? እግዚአብሔር አብ አባት ነው። እግዚአብሔርማ ምንነት እኮ ነው የጠየቅኩ። ምንድን ነው አይደለም። ኦኬ ምንድን ነው ብዬ ብጠይቅ ኖሮ የክርስቶስ አባት ምንድን ነው ብዬ ብጠይቅ ኖሮ እግዚአብሔር ትለኛለህ። አብ ደግሞ ስትለኝ ግብርን ነው የሚያመለክተው። እኔ ጠየቅኩ ጥያቄ የኢየሱስ አባት ማን ነው? ስሙ ማን ነው? እግዚአብሔር አብ። እግዚአብሔር አብ ስም አይሆንም እኮ እንትን ነው። እግዚአብሔር የሚለው ምንነትን ነው የሚያሳየው አይደል? ጋድ እኮ ነው ያልከው እኮ በእንግሊዝኛ ነው በአማርኛ ነው ያረከው እንጂ ጋድ እያልከኝ ያለው ስለ ምንነት አልጠየቅኩም። ስሙ ማን ነው ብዬ ጠየቅኩ። ኦኬ ያህዌ ነው። ስለዚህ ያህዌ የልጁ ስም ነው ወይስ የአባትየው ስም ነው? አይ ኡስታዝ በምንነት ከሆነ አንድ ሊሆን ነው። በምንነት ከሆነ ማለት ግን ስለምንነት አልጠየቅኩም። ስለማንነት ነው። ኦኬ በማንነት ከሆነ ደግሞ ያው በያህዌ ይሆናል ማለት ነው። ስለዚህ ኢየሱስ ያህዌ ነው ወይስ አይደለም? ኢየሱስ ያህዌ ነው እንጂ ያህዌም ነው። ያህዌማ ከሆነ አባትየው ነው እንዴ? አባትየው ስም ነው። በስም በአካል በግብር ይለያያሉ። አብና ወልድ እኮ አይደል እንዴ? በስም በአካል በግብር ይለያያሉ። ስለዚህ በእንትኑ እግዚአብሔር አባት ተው እንጂ ኧረ ተው። እግዚአብሔር ወልድ ለምን የወልድ ስም ማን ነው ስል እግዚአብሔር ወልድ አላልከኝም እኮ። አይ እግዚአብሔር ወልድ አላልከኝም እኮ ራሱ እግዚአብሔር ወልድ አላልከኝም ራሱ። የልጁ ስም ማን ነው ስል እግዚአብሔር ወልድ አይደለም ያልከኝ ኢየሱስ ብለህ ነው ያልከኝ። ስለዚህ የአባትየው ስም ማን ነው ስል እግዚአብሔር አብ ከምትል ግብርና ምንነትን ቀላቅለ ከምታወራኝ እኔ ስለ ግብርም ስለ ምንነትም አልጠየቅኩም። እኔ የጠየቅኩት ማን ነው ነው ያልኩ። ማን ነውና ምንድን ነው ይለያያል። ማን ነው ብዬ ስናገር ኦንቶሎጂካል አይደለም ሜታፊዚካል ነው። ማን ነው ብዬ ስለ እከሌ ከሊት ምናምን ብለህ ትላለህ። ማን ነው አባት ማን ነው ብትባል አባቴ አባት ነው ትላለህ እንዴ ሰምዬ? እንደዛ አይባልም አይባልም። ልክ እንደዛ ማለት ነው። እና ይሄ ነው ከዛ አንጻር ነው መዝሙረ ዳዊት ምዕራፍ 45 ቁጥር 7 ላይ ያለው የጠቀስከው ጥቅስ ላይ ያህዌ ነው ዮዴሄ ቫፌ የሚባለው ነው ወደ ሰማይ ያረገው። ዘጸአት 3:13 ላይ የእስራኤል ሰዎች ስምን በጠየቁን ጊዜ ማን ብዬ ልበላቸዋለሁ? ማንነት ነው። ይሄ አሸር ይሄ ያለው ይላል። አያም ሁ የሚለው ነገር ማንነትን ነው ወይስ ምንነትን ነው የሚያመለክተው? ሁ የሚለው ማንነትን ነው ምንነትን ነው የሚያመለክተው? ተመልከት። አያም ሲል ደግሞ ኤጎኤሚ ብሎ ሲናገር ምንድን ነው? ኤጎኤሚ ሆኦን ሲል ኤጎኤሚ የሚለው ቃል እኔ ነኝ ሲል ማንነትን ነው ምንነትን ነው የሚያሳየው? ይሄ ምንነትን ነው። ኧረ ተው። እኔ ነኝ እኔ የሚለው ምንን ታሳቢና ዋቢ ያደረገ ነው? ማንነትን ነው ወይስ ምንነትን ነው? አይ እኔ ስል ያው ፐርሰናሊ እንትናል እኔ ማንነቴን ማንነትን ነው። ታዲያ እንደዛ ነው። ከዛ በኋላ ቁጥር 15 ላይ ስሜ ያህዌ ነው ይላል። ዮዴሄ ቫፌ ማለት ነው። ይሄ አሸር ይሄ ማለት አያም ማለት ነው። እንደና ደግሞ ዮዴሄ ቫፌ ማለት ደግሞ ሂዝ ማለት ነው። ሂ የሚለው ነገር ፐርሰናል ፕሮኖን የሚያመለክተው ማንነትን ነው ወይስ ምንነትን ነው? ማንነትን መሰለኝ። ማንነትን ነው። በቃ ገብቷል ማለት። ስለዚህ አሁን ስሙ ማን ነው? የኢየሱስ አባት ኢየሱስን የላከው ያህዌ ማለት ነው። የራስ ጉዳይ በቃ ከዚህ በላይ ይብቃ። እሺ እንትን ጥያቄው ማለት ነው። ጥያቄው ይብቃ ለማለት ፈልጌ ነው። እንግዲህ ያልተመለሰ ነገር ካለ ድገመው ለጨዋታ ያክል። ኧረ ኡስታዝ ምንም ነገር የለም። ሳትስፋይድ ሆናል? አዎ ግን አንድ ጥያቄ ነበረኝና ከይቅርታ ጋር ያው ስለ በጣም ይቅርታ ያው ከኔ ሻል ያለ ወንድም አለና ትሪኒቲ ሊያወራክ ፈቃደኛ ነበረ። ኦኬ ችግር የለውም። ቤቴ ይምጣና
እንትን ማለት ይችላል። ቤት ስከፍት ማምጣት ይችላል። ማን ነው? እንትን ወንድም ስንታየው ነው ኡስታዝ። አይ ስንታየው ዝም ብሎ ነው። አውርተን እናውቃለን። ራሱ ቁጭ ብለህ ተማር ብየዋለሁ። እሱ ማለት ነው 1 ነጥብ ላይ ማውራት አይችልም እና አንድ ቦታ ላይ 1 ነጥብ ላይ ማውራት አልቻለም። ራሱ ይዘላል የተለያየ ቦታ ላይ እንትን ይላል። ደግሞ ስትሞግተው ጥያቄ ነው ይልሃል። መጨረሻ ላይ በአንድ ጥያቄ ስትይዘው እኔ እኮ ጠያቂ እኮ ነኝ፣ እኔ እኮ ልጠይቅ ነው የመጣሁት ልከራከር አይደለም ምናምን እያለ ይሸውዳል፣ ይደበቃል። እና እንደዛ ጥሩ አይደለም። ጥያቄ ጠይቅህና ለመሟገት ይሞክራል። ከዛ ደግሞ ተመልሰህ ስትሞግተው እንደ እኔ እኮ ጠያቂ ነኝ እንጂ እኮ እንትን አይደለም ለምን እንትን ደቂቃ ይሰጥና አውራሽን እናውራ ምናምን ስትለው ደግሞ አይ እንደዛ አይደለም እኔ እኮ ጠያቂ ነኝ ምናምን ይላል። እንደዛ ነው የሚለው እና እንደዛ ትንሽ እንትን ዝም ብሎ ማዛግ ነው እንትን የሚለው ማለት ነው። እና እንደዛ ነው። ቁጭ ብለህ ተማር ብየዋለሁ። መጨረሻ ላይ እንደውም አይ ቲንክ የመጨረሻው እንትን ላይ እንትን ደግሞ ቤተ እምነት የለውም። አባት የሌለው ልጅ ነው እሱ ደግሞ ታውቃለህ አይደል? አባት የለውም። አባት ማን ነው ሲባል አባት የለኝም። አንተ አባት ማን ነው ሰምዬ? ያ አባቴማ በስጋዊ አባቴ አባት አለኝ። አባት አለ እና ቤተ እምነት የለውም። ምንድነው እምነት? ቤተ እምነት የለውም። አይ አሁን እሱም መምታት አትችልም። አሁን ልጁ ወንጌል አማኝ ነው አብዛኛው። አይ የለውም እንጂ ቸርች ፋዘርስን ወንጌል አማኞች በአጠቃላይ ቸርች ፋዘርስን ይቀበላል። ዶክተር ተስፋዬ ሮቤሌ ይቀበላል። ይልቁንስ አሁን አንተ የማተማሪ ነው ያልከው? እስቲ ድገምልኝ። ዶክተር ተስፋዬ ሮቤሌ ያው እኔም መጽሐፉን ትንሽ እያነበብኩ ነው። የእሱ ተማሪ ነው። የእሱ ተማሪ ሳይሆን አብዛኛው የእሱን መጽሐፍን ነው የሚያነበው። ታዲያ እሱን ነው ማምጣት ያለብህ እኮ ዶክተር ተስፋዬ ሮቤሌን ነው ማገናኘት ያለብህ ከኛ ጋር። ምን ነካ? አሁን ዶክተር ተስፋዬ ሮቤሌ ቸርች ፋዘርስን ይቀበላል። ለምን? ሰቦርዲኔት ኦቶሪቲን ይቀበላል። የሱፕሪም ኦቶሪቲ ባይብልን ነው የሚቀበለው። በዛ ላይ ግሪክ ያውቃል፣ ዕብራይስጥ ያውቃል። በደንብ እውቀት ያለው ሰው ነው። ስለዚህ ዶክተር ተስፋዬን ብታመጣው ምራቅ የዋጠ ሰው ነው። ምራቅ አይታፋም። አናግረውና አምጣው ራሱ እንደዛ ነው። ስንታየውም ዕብራይስጥ ነው እንትን ይላል፣ ግሪክም እንትን ይላል። አያውቅም። ጥራዝ ነጠቅ እውቀት ነው። ኖ ጥራት እኔ ከኔ ጋር አውርቷለሁ። ዮሐንስ 1:1 ስናወራ ጦጣ ነው የሆነው። ምንም የሚያውቀው ነገር የለም። ዝም ብሎ ትራንስሊተሬሽን እየሄደ ባይብል ሀብ ላይ የሚያውቅ ሰው ሁሉ ግሪክ ያውቃል ማለት አይደለም። እሱን ተወውና ይልቁንስ የሚያውቅ ሰው አምጣውን። አሁን ዶክተር ተስፋዬ ሮቤሌ ያላችሁትን የእሱን አስተማሪውን አምጡትና ከኛ ጋር ይወያይ። ወላሂ በጣም ነው ደስ የሚለን። አንደኛ ጨዋ ነው፣ ሁለተኛ ረጋ ያለ ሰው ነው። በእድሜም ደግሞ እድሜ ጠገብ ከሚባሉት ውስጥ ነው የሚመደበው። ጥሩ ዲስከሽን ስናደርግ ታያላችሁ፣ የሆነ ፍሬ ታያላችሁ፣ የሆነ ነገር ታያላችሁ። ከዛ በኋላ በፕሮቴስታንት ቤተ እምነት ውጤቱን ታዩታላችሁ ማለት ነው። ተከትለው መስጊድ ይጨናነቃል ራሱ። ጥሩ ውይይት ስትወያይ ማለት ነው። ጥሩ እሱም ከተወያየ ደግሞ ያው የኛ ሙስሊሞች ምናምን ነገር ደግሞ ቸርች ሄደው ተስፋዬ ሮቤሌ የት አለ ይላሉ። አይሻልም እንደዛ? አይ ኡስታዝ እንደዛ ሳይሆን ያው የሰው አድናቂ ከመሆኑ እኮ እውነትም ኖ አይደለም እኮ እውቀት ያገኛሉ ለማለት ፈልጌ እኮ ነው። አልገባህም? እኔ አሁን ለምሳሌ እውነት ነው የምፈልገው፣ ገብቶሃል? እውነት እንጂ ነው እኮ እውነት የምትፈልግ ከሆነ እሱ ነው እኮ የምልህ። እውቀት ይሸመታል ነው፣ የድብድብ አይደለም እኮ አሁን ያልኩት። ግን አንድ እውቀት ሰው እውነትን ያውቃል ነው። አሁን አንተ እንዳልከው እውነትም እውቀትም ያውቃሉ ማለት ሰዎች ስትወያይ ነው፣ በውይይት ነው ራሱ ማለት ነው። እኛ ፈቃደኞች ነን። አቴኒ ታይም ዶክተር ተስፋዬ ሮቤሌ ቢመጣ ተቀባይነት አለው። በፈለገው መድረክ ላይ መነጋገር እንችላለን። ዶክተር ተስፋዬ አናግራቸውና ወይም አናግረውና ንገረን ማለት ነው። ጎበዝ ችግር የለም። እሺ ኡስታዝ አመሰግናለሁ። ግን ቢያንስ እኔ ታውቀኛለህ፣ ተሳዳቢ ነኝ አይደለም። አይ ብሎክ ያው እኔ አሁን ሽምግልና እንትን ያልኩት ብሎክ አርግቶኛል ብሎ ስንታየው ሊገባ ነበር አንተ ጋር ብሎክ ስላረከው ያው ማናገርም ሌሎች ቤቶች ይገባል እኮ አይደል? መጥቶ ይማር፣ ቁጭ ብሎ ይማር፣ ተማር በለው። ገና ነው አጥና በለው። አንድ ዓመት 2 ዓመት አባንስ ሰጠዋለሁ እሱ እንዲያጠና ከፈለገ። አጥንቶ ሲቀየር እኛ እናወራዋለን ራሱ ከይቅርታ ጋር። አንደኛ ታይም ተሰጥቶት አውራ ሲባል ማውራት አይችልም፣ አፉ ይቆላለፋል። አይተው ከሆነ ያውቃል ያንን ነገር ማለት ነው። አንደኛ እሱ ይቆላለፋል፣ ሁለተኛ ነገር ደግሞ አስተማሪው አለ እኮ እሱ ከኔ ጋር ለማውራት ገና ነው። ይቅርታ ከትልቅ ይቅርታ ጋር ደግሞ ተሳድቦ ነው ብሎክ ያደረጉት አድሚኖች። እኔ አይደለም እንትን ያልኩት ተሳድቦ ነው ይላሉ። እንግዲህ አላውቅም ምን ብሎ እንደሆነ አላውቅም። ግልጽ ነው። እሺ ኡስታዝ አመሰግናለሁ። ይቅርታ በጣም እሺ። ኧረ ምንም ችግር የለም። ማውራት ከፈለገ ኡስታዝ ከኛ ጋር ማውራት ይችላል። ባጭሩ አይ ችግር የለውም። እንደ ፍጥምጥሙ እኛ አይመለከተንም። ግን አሁን ዶክተር ተስፋዬ ሮቤሌ ስላለ ዶክተር ተስፋዬ ሮቤሌ አለ፣ እነ ጳውሎስ አሉ፣ ጳውሎስ ፈቃዱ በጣም የበሰሉ ሰዎች አሉ። እነሱን አሁን ብታመጡልን
ቁጭ ብለን በጨዋ ደንብ ተወያይተን ሰዓት ተመድቦልን መጨረሻ ላይ ደግሞ ግንባር ለግንባር ተሳስመን ተመራርቀን እንለያያለን። እንደምትመለከቱት ነው። እኛ ቤት ውስጥ ጨዋዎች ናቸው አብዛኛዎቹ። እንግዲህ እኔ የሆነ ነገር ይሳደባል ብላችሁ ከፈራችሁ አታምጧቸው። ዝም ብሎ ነው ጋጠ ወጥ ነው ብላችሁ ካሰባችሁኝም አታምጧቸው። ግን እኔ ቀበና ማዕቀብ አድርጌ የተሰጠርኩት ሳሚዬ ደርባባ ለመሆን ገራገር ለመሆን ፈልጌ እንጂ ቀበኛም ቃተኛም ሞገደኛም አይደለውም። እንደምትመለከተኝ ነው። ስለዚህ ይምጡና እንነጋገር በጠረጴዛ ዙሪያ። ትከሻ ለመለካካት አይደለም፣ ራሱ እውቀት ለመፈታተሽም አይደለም። እውነታውን ሰዎች ማወቅ ስላለባቸው ነው። እሺ እሺ፣ አመሰግናለሁ ኡስታዝዬ። መልካም ውሎ። ሰላም ላንተ ይሁን። እሺ፣ እናመሰግናለን። እሺ ዱከም ወይ ዛራ ትስቃለች። ምንድን ነው የሚያስቃት? ከኔ ጋር አውርተን ነበርና ኡስታዝዬ ምን አልከኝ? ዛራ ከኔ ጋር አውርተን ነበርና ትንሽ ያው ከኔ ጋር ስለምትል ትስቃለች። ትስቅብሃለች ወይ በአንተ ነው ወይ በእኔ ነው የምትስቅብኝ? በእኔና በጥምቀት የማይጫወት የለም። ሌላ ነገር መስሏት በእኔና በጥምቀት የማይጫወት የለም። ይስቁብኛል ብታይ ሳወራ ምን እንደሆነ አላውቅም። እንትን ምክር ቢመክሩኝ ጥሩ ነው። ራሱ ማስተካከለው ነገር አለ ሳሚዬ? አይ ምንም ነገር የለም ኡስታዝ። አሪፍ ዝም ብላ ትስቅብኛለች ባገኘችው አጋጣሚ። ዱካም ቀጥል። ወይ ደህና ነህ? ሰላም ነኝ አለ አልሐምዱሊላህ። ሰማያዊ ስጋ የክርስቶስ ስጋ ከሰማይ ነው የወረደ የሚል እንትን አለና ሰማያዊ ስጋ የሚለው ምንድነው? የምን ሰማያዊ ስጋ ማለት ምንድነው? ከሰማይ ከወረደው በቀር ወደ ሰማይ ወጣ የለም እና ከሰማይ ነው የወረደው ኢየሱስ ስጋው የሚባል ነገር አለ እና እንዴት ትገልጻለህ እስቲ? አዎ ከሰማይ ነው የወረደው እኮ ራሱ አይደል? ዮሐንስ ወንጌል 6:51 ላይ ከሰማይ የወረደው እንጀራ እኔ ነኝ አለ። ያ የወረደው እንጀራ ምን ነው አለ? ምን ነው አለ? ዱከም ስጋዬ ነው አለ። በቃ ከሰማይ ወርዷል ካለ ከሰማይ ወርዷል ራሱ። ምን ጥያቄ አለው? ስለዚህ የሰውን ስጋ ነው የምንበላው ክርስቲያኖች? አዎ እንደዛ ነው እንግዲህ የምትበሉት። ከላይ ከሰማይ የወረደ አዎ እንግዲህ የምትበሉት እንደዛ ነው። ስጋ እንበላለን አይደል የምትሉት? ስለዚህ አሁን ያልከኝ አዎ ስጋና ደሙን አይደል እንበላለን ካላችሁ ስጋና ደሙን ነው የምትበሉት። ሌላ ምን ይቀየር የለ እንደ ወይኑ ወደ እንጀራ ምንድን ነው የሚለው? እንጀራው ወደ እንትን ይቀየር የለ እንደ እንጀራው ወደ ስጋው ይቀየራል፣ ወይኑ ደግሞ ወደ ደም ይቀየራል ብላችሁ አይደል የምታምኑት እንዴ እናንተ? አይደል እንደዛ እኮ ነው ተብሎ የሚታመነው። ጸነሰች ለምን አስፈለገ ታዲያ? ከሰማይ የወረደ ካለ ቀጥታ ለምን አይመጣም ነበር እንዴ? እኮ እንደዛ እኮ ነው። ከሰማይ ታዲያ ከሰማይ የወረድኩ እንጀራ እኔ ነኝ ካለ እንጀራ ነው እንግዲህ እንደ መጽሐፉ እንደሚለው አነገራችሁ። 1987 ነው አይደል ዩኒታሪያን በዘመናዊ መልክ የመጣችሁት? ታዲያ ይሄን ያህል ዓመት ሲኖሩ ለ1800 ዓመት ክርስቲያኖች ስጋና ደሙን ነው ሊትራሊ የምንበላው እያሉ ሲኖሩ እናንተ የት ነበራችሁ? እኔ እንጃ። ስለዚህ እናንተ የት ነበራችሁ? የላችሁም። ስለዚህ ትክክለኛው የበሉት ናቸው ወይስ ምሳሌ የሚሉት ናቸው ትክክለኞቹ? እኔ ምን አውቃለሁ? ሁለቱንም እናንተ ፈጽሞ። ልጁ አምላክ ነው የሚል ልጅ አለ፣ ከእሱ ጋር ታወራለህ። ምሳሌ ነው ቃል በቃል ነው የሚለው። ልጁ አምላክ ነው። ሰላም ነው። ልጁ አምላክ ነው የሚለው አያውቅም። ተው፣ እሱ የማርያም ስጋ ነው የምንበላው ነው የሚለው። እሱ ምንም የሚያውቀው ጉዳይ የለም። ይበላ፣ መብቱ እኮ ነው። አንተ መብት አለ አይደል? ምሳሌ ነው እያልክ እየጨረገድክ አይደል እንዴ? ምሳሌ ነው እያልክ እየጨረገድክ ልጁን ቃል በቃል ነው ብሎ የሚናገረው ልጅ ምንድን ነው? ምን አድርግ ነው የምትለው? እየጨረገድክ ታዲያ ትበላ የለ? የጌታ እራት በዓመት አንዴ ነው እናንተ ጋር የሚደረገው የጌታ እራት። መጽሐፉን በሚገርም ሁኔታ ታበረዋለህ ብዬ ነበር። በቃ እምቢ ብለሃል። ለምን እንደሆነ አውቀው። እኔ ቁርአኔን ነው የምከተለው፣ አልቀበልም የጌታ እራት የሚባል ነገር። አይ ማብራሪያው እኔ ትከተላለህ ማለት አይደለም ማለት እኔ ለምን አብራራለሁ? ምን አገባኝ? ቁርአን ያረመውን ነገር ለምንድን ነው ማብራሪያ የምሰጠው? እኔ ለምን ጨከክብኝ? በቃ ምን አጠፋ? ለምን ጨከክብኝ? ኧረ አልጨከኩ። ወላሂ መጨከን አይደለም ግን ትክክል አይደለም ብዬ ስለማመን ነው። ሀሳቡ ትክክል አይደለም፣ ተበርዟል ብዬ ስለማስብ ነው ሀሳቡ።
ስለዚህ ቆሮንቶስ 15 ዝም ብሎ ነው ጭብጡ። እኔ አልቀበልም። ጳውሎስ ከነ ጳውሎስ ከተደራደር ጳውሎስ ለእኛ ምንም አይደለም፣ ነብይም አይደለም፣ ሐዋርያም አይደለም። ስለዚህ እናንተ እዛው እንደፈጥምጥማችሁ የእናንተን ችግር ወደኛ አናስጠጋም። ራሳችሁ እንደፈጥምጥማ እኛን ቴዎሬቲካል ፋክት እኛን አይነካንም ማለት አሁን ለምሳሌ ስጋና ደም ብላችሁ ብትበሉ ምሳሌ ነው ብላችሁ ብትበሉ እኛን የሚነካን የለም። እኛ ቁርአን አስተካክሎልናል። ሱረቱ ማኢዳ ምዕራፍ 5 ላይ ኢሳና ሐዋርያቶቹ ዱዓ አድርገው ከማዕድ ከሰማይ ወርዶላቸዋል። አዎ ልክ በምድረ በዳ እስራኤሎች በነበሩበት ሰዓት ላይ መናና ድርጭትን እንዳወረደላቸው ቁርአን ይናገራል። ሱረቱ ማኢዳ ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ። ስለዚህ ልክ እንደዛው ነው። በተመሳሳይም አላህ አውርዶላቸዋል። ታምር ነው ደግሞ ታምር የምትሆን ነው የሚለው ታምር ነው። እስራኤሎች በምድረ በዳ እያሉ መና ወርዶላቸዋል አይደለ? በምድረ በዳ ያ ነገር ታምር ነው አይደለ? ልክ እንደዛ ይሄንንም አላህ አድርጎታል። እንደዛ ብለን ነው ግን ከሰማይ የወረድኩ እንጀራ እኔ ነኝ የሚለው መልሱን ልስጥህና ከምትንትን ያዕቆብ ምዕራፍ 1 ቁጥር 14 ላይ ፍጹም በረከት በጎ ስጦታ ይላል አይደለ? አለ ወይ? ፍጹም በረከት በጎ ስጦታ ይላል አይደለ? ፍጹም በረከት ማን ናት? ፍጹም በረከት እኔ እንጃ። ፍጹም በረከት የምትባለዋ ሴት ናት፣ ሚስት ናት። መጽሐፈ ምሳሌ 18 ቁጥር 22 ላይ ሚስትን ያገኘ በረከትን አገኘ ይላል አይደል? መጽሐፈ ምሳሌ ምዕራፍ 19 ቁጥር 14 ላይ ደግሞ ሚስት ከአምላክ ዘንድ ናት ይላል አይደል? ፍጹም በረከት አለ። እሺ አሁን በረከት ሚስት ሆናል። በጎ ስጦታ ይላል መዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ ልጆች የማስጦታ ናቸው ይላል የአምላክ። አዎ ያዕቆብ 1:17 ላይ በጎ ስጦታ ማለትም ልጆች፣ ፍጹም በረከት ሚስት ከበራናት አባት ይወርዳሉ ይላል። ከየት ነው የሚወርዱት? ከመራራት አባት ከአብ ነው የሚወርዱት አይደለ? ሚስትና ልጅ አብ ጋር ኖሮ ነው የሚወርዱት። አይደለም ስጦታ ማለት ነው። ታዲያ ይወርዳሉ ለምን አለ? ከዛ ያው ሰጣ እንደማለት ነው። ስለዚህ ዮሐንስ ወንጌል 6:51 ላይም ከሰማይ የወረድኩ እንጀራ ነኝ ሲል ከማርያም ነው የተገኘው። ስለዚህ ወረድኩኝ የሚለው ነገር ስጋው ከማርያም ነው የተገኘው፣ ነገር ግን ስጦታ ሆኖ ስለተሰጠ ነው። ግልጽ ነው። ይበቃል። አላድክም ቦታ ላይ ያዝብህ። ሱስ ሆነብኝ ነው የምገባው እንጂ እኮ መግባት አልፈልግም፣ ያው ስለምፈራ ማለት ነው። አይ እኔ ሱስ ለእኔ ምን ይፈይድልኛል ብለህ ነው? ሌላ የሚልልኝ ነገር የለም። ባይሆን ሻዳ ያዝ፣ ጊዜ አታጥፋ አንተ ዝም ብለህ። ለማንኛውም በጣም ነው የምወድህ፣ በጣም ነው የማከብርህ። አመሰግናለሁ። ሰላም ሁንልኝ። ልጁን አስገባው። አላህ ሂዳያ ይስጥህ። አሜን አሜን። እሺ አስገባው። ልጁ አምላክ ነው የሚለው አልጋ አስገቡትና ያወራል። እሺ መቀጠል ትችላላችሁ። እኔም እወጣለሁ፣ ብዙ አልቆይም። አንድ ነገር ነበር የመጣሁት የነበረው እንደው እዚሁ ሳትወጡ ሁላችሁም ሳትወጡ አንድ ነገር ላስቸግራችሁ። አፍረስ የሥላሴ እሳቤ የሚባል መጽሐፍ ፈልጋለሁ ብሏል። የምትፈልጉ ሰዎች ካላችሁ ለሱ መስጠት የምትፈልጉ ሰዎች ካላችሁ ስጡት። ራሱ መስጠት የምትፈልጉ ሰዎች ካላችሁ አስረሳለ ተመለስ ከስግደት ተቀድሻለሁ። አዎ እፈልጋለሁ መጽሐፍ ፈልጋለሁ ብሏል። ዳዋ በማደርግበት ሰዓት ላይ ሰዎች ይጠይቁኛል ብሎ በጣም ብዙ ሰው ሻዳ ይዟል። በዚህ በሥላሴ እሳቤ የሚለው መጽሐፍ ብሎ ባለፈው ጠይቆኝ አልቋል ብዬው ነበረ ራሱ ማለት ነው። አሁን አለ ብለውኛል። ስለዚህ 100 መጽሐፍ ምናምን ነገር ይፈልጋል እና ከቻላችሁ እንትን በሉት ኮንታክት አድርጉትና የሚፈልገውን መጽሐፍ ስጡት ማለት ነው። ምን ይመስላል? ደስ ነው የሚለኝ ኡስታዝ። 5 እሸፍናለሁ ኢንሻአላህ። 5 እሸፍናለሁ ብሏል። ማሻአላህ አላሁ አክበር 5። ስለዚህ ከ195 ይቀራል። 95 ይጎለዋል። 95 እንግዲህ የምትፈልጉ ሰዎች ማለት ነው። ይሄ ልጅ ዳይ ነው፣ መንገድ ላይ ነው ሲውል ፀሐይ የሞታው እየቀቀለው ነው የሚውለው። ቢያንስ እንኳን አጅር እንዲያገኝበት 5 መጽሐፍ ብለዋል። ኡስታዝ ዋጋ ግባ ነው። አንዱ 300 ነው። 300 ነው። ራስ አካውንት ላይ ይገባልህና አንተ ራስህ ትወስዳለህ። እኛ ምንም እንትን የሚመለከተን ነገር የለም። እኔ ብር በእኔ ላይ ባይገባ ደስ ይለኛል። እዛው ገብቶ መጽሐፍ እና ማን አለ አሁን? ማን አለ አሁን? ተቋሙም ደግሞ እንዳይነካካ ስለፈለግኩኝ ነው ከእናንተ ጋር
እሺ በማን እናስገባ? በምታውቁት ሰው አለ ኢትዮጵያ ያለ ሰው? በእንትና ቢገባ ጥሩ ነው። ለምሳሌ አብዱ ጋር ምናምን ቢገባ ጥሩ ነው። እኔ ብር አልፈልግም። ብር እንጃ እንግዲህ እስቲ ፈቃደኛ ከሆነ ደውልና አልጠይቀው እንጂ እኔ አሁን ላይ በጣም ከባድ ወቅት ስለሆነ ጥንቃቄ ይፈልጋል ማለት እኔ አንተ ጋር ይግባ ያልኩት እዚሁ ራሱ ስላለ ነው። አንተ ራስህ ስላለ ነው ለአንተ ነው ሲያስገቡም ከዛ የብሩ የመጽሐፉ መጠን ይታወቃል፣ ይዘጋል። ራሱ 100 መጽሐፍ ነው ያሰብነው። ኦኬ እንደዛ ከሆነ ቆይ አብዱ ልደውልለትና የሚችል ከሆነ እንትን ይባል ታለ አንዴ ጠብቁኝ። እስከዛ ድረስ የምትነይቱ ሰዎች ቁጥር ጻፉና ግቡ። የምትነይቱ ሰዎች ቁጥር እየጻፋችሁ ጀስት አስረስ 100 መጽሐፍ ለዳዋ ባለፈው ጠይቆኝ ነበርና አልቆ ነበርና አሁን የስላሴ ሳቢ ፈልጎ ነበርና በራሳ አካውንት ይሁን ስለው እምቢ አለኝ። ራሱ በተቋሙ ደግሞ እንዳይሆን እንትን ነው ንክኪ ነገር እንዳይኖርበት በኋላ ላይ እናንተን አስፈቅደው ምናምን ነገር ነው እንደዛ እንዳይሆን። ስለዚህ የአንተን አካውንት ላስቸግር ነው የሚለው አስረስ ነው ሀሳቡን ያመጣው። ፈቃደኛ ከሆንክ ኦኬ በለው፣ ካልሆነ ደግሞ ሌላ ሰው ፈልግ፣ ችግር የለውም። እሺ ኦኬ ግባና እስቲ ወይ አካውንትን ትምህርት ትችላለህ አሁን ነው? አይ የለም ራሱ ነው ከምትልክልኝ እኔ ላይቭ ላይ እያወራሁ ስለሆነ ላይቭ መግባት አትችልም። ና አስረስ ቤት ና እናንተ በል በቃ እሺ። ለዛራ አለሽ? ዛራ እስቲ ታገዘው። ዛራ አለሽ? ዛራ አለሽ? የለችም ማለት ነው። እንግዲህ እስቲ እንትን ልበለው። አዎ ቁጥሩን አሁን እንዴት ማለት አልችልም። እኔ ላይቭ ላይ እያወራሁ ነው ያለሁት። እንዴ ብዬ እንትን ልበለው ወይ? እስቲ ላክልኝ፣ እንደዚህ ላክልኝና እሺ ኤስኤምኤስ አድርገው በእንትኑ በቴሌግራም ኤስኤምኤስ አድርገውና እንትን ላንብብላቸው ቁጥሩን። ኦኬ አስረስ ፈቃደኛ ነኝ ብለዋል። ኢንሻአላህ ቁጥር ሲልክልህ እንትን ይላል ማለት ነው። እንደዛ ነው። ብር አስቸጋሪ ነው። አዎ እንደዛ ብቻ ሳይሆን በቃ አሁን በጣም አስፈሪ ጊዜ ስለሆነ እኛም ተቋሙም በምንም ነገር መነካካት የለበትም ብለን ስላሰብን የሚፈልጉ ሰዎች ራሳቸው በራሳቸው እንትን እንዲሉ ነው የምፈልገው። እሺ መሲ ያለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። መሲ ሲስተሙ የምታውቁ ከሆነ እንትን በሉት። እኔ አላወቅኩትም። ብናገር ይዘጋል፣ ቁጥር ብናገር ይዘጋል ምናምን የሚሉት ነገር አለ። በእንትን ከታች ሌላ ሰው ይጽፋል። እሺ በፊደል ጻፉልኝ። 1000 134 753 947 ዛሩ አሰላሙ አለይኩም። እስቲ በትልቁ ራሷን ታርጉ። ኡስታዝ ግን ይሄ ነገር ካልተጻፈ ደግሞ አስቸጋሪ ነው። ላኪልኝ ቴሌግራም። ቆይ አንተ ዛህራ አፍዋን ቆይ አንዴ ለሱ ካልተጻፈ ዛሩ ለሱ ደግሞ ካልተጻፈ ኡስታዝ እንትን ይላላ። ይሄ የአስረስ ብር ነው ምናምን ተብሎ ሊጻፍ ይገባል። የዚህ መጽሐፍ ተብሎ ማለት በውስጥ ያም ደግሞ ትንሽ አንደኛ ታማኝ ነው ታውቀዋለህ ራሱ አንደኛ። ሁለተኛ ነገር ደግሞ እዚሁ ነው የሚነግሩን እዚሁ መናገር አለባቸው። እዚሁ ተናግረው 100ን ስንሞላ እንወጣለን እንጂ እንደዚህ እንትን የሚባል ነገር የለም። ኢንሻአላህ ማንም አይዞህ አብሽር። አይ እንደዛ አይደለም። አማና ነው እሱ ጋር የተለያየ ብር ስለሚገባ ብዬ ነው። አትፍራ፣ ገባኝ። ግን አትፍራ፣ ይሄ እንትኑን አትፍራ። አንተ ራስህ አንተ አካውንት ቢገባ ደስ ነበር የሚለኝ የነበረው ስለፈራ ነው። ደግሞ እኛ ደግሞ ሀሳቡ የመጣው ከኛ ነው። መንገድ ላይ ዳዋ ስለምታደርግ 100 መጽሐፍ ያስፈልጋል። ባለፈው ስለጠየቀኝ ስለሌለ ነው። አለ ስላሉኝ አሁን ምንም እንትን የሚለው ነገር የለም። ዛሩ ልኬልሻለሁ። እንትን በይው። መሲ መናገር የምትፈልጊው ነገር አለ? አዎ መናገር የምፈልገው አስረስ ወደዚህ ወደ ጉራጌ ዞን ትመጣላችሁ እንዴ? ወደዛ ወደ ጉራጌ ዞን የሚመጣ ሰው አለ እንዴ? ሰሞኑን አስቤያለሁ።
ኧረ እንደዛ ከሆነ መጽሐፍ በርከት አድርጋችሁ ውሰዱልን። ከአሁን በፊትም እንደዚሁ ቪዲዮ ሰርቼ የሆነች ልጅ መጽሐፍ እንሰጣለን የሚሉ አሉ ብለው ከነዛ ጋር አገናኝሻለሁ ብዬ ጠፋችብኝ። አካውንቴ ሲዘጋና ወልቂጤ አካባቢ ቡታጅራ አካባቢ ጴንጤዎች በጣም አፍልተዋልና በተለይ ወጣቱ ላይ ማለት ነው። እና እዛ ለወጣቱ ስጡልን ፕሊስ ባካችሁ። ቡታጅራና ወልቂጤ ቡታጅራ እኔ 50 መጽሐፍ እልክልሻለሁ 18 ሳይጨምር ማለት። ሌላ የምትፈልጊ ቦታ አለ? 18 ሳይጨምር ነው የምነግርሽ። ወልቂጤ ትችላለህ? 18 መስጠት ትችላለህ? ወልቂጤ ሰሞኑን ስልጤን እያዳረስኩ ነው። ከስልጤ በኋላ ወደ ወልቂጤ ምናምን ወደ እንትን ሊሄድ ነው፣ ወደ ጉራጌ ዞን አጠቃላይ ሊሄድ ነው። በቃ 50 መጽሐፍ መሲ ኮንታክት አድርጊ ሜሴንጀር ላይ 50 መጽሐፍ አድራሻ ሰጥሻለሁ እኔ የቡታጅራው ማለት ነው። ሹሮኝ ስለሆንኩኝ ነው። የወልቂጤ የተባለውን ደግሞ ለአስረስ ኃላፊነትን ይወስዳል። ስለዚህ ምንድነው የምታደርገው? 150 መጽሐፍ ትወስድና ከዛ በኋላ 50ውን እንትን ታደርግና 100ውን መንገድ ላይ ዳዋ ለምታደርግበት ትወስዳለህ። ግልጽ ነው? እሺ ኡስታዝሽ ጀዛከላ ኸይር። በቃ ምንም ሌላ የምትፈልጊው ነገር አለ? በዚሁ አጋጣሚ ወልቂጤና ቡታጅራ የምትኖሩ ልጆች ኮንታክት አድርጉ በውስጥ። ወደዛ ትንሽ ዛቻም ስላለ ኢንሻአላህ ከጎኔ ትቆማላችሁ። ጀዛከላ ስነ ስርዓት። መሲን የሚሳደቡ ሰዎች ወይ ሚውት አድርጉ ወይ ብሎክ አድርጉ። እዚህ ቤት መጥተው ለመሳደብ ራይት የላቸውም። ማንኛውም ሰው በስነ ስርዓት ሀሳብ መሞገት መሞገት። ኦኬ እንትን ይላል። ይምጡ ላይ ይምጡና ይንገሩን። ግቡ ያስገባችሁ ሰዎች ይምጡና ይንገሩን። አሰላሙ አለይኩም ወራህመቱላሂ ይምጣና ይንገሩን ያስገቡ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አህመዲ ሰላም፣ እንዴት ናችሁ? ኡስታዙና ደህና ናችሁ አላችሁ ወይ? ሰላም ነን አለን አልሐምዱሊላህ። ማሻአላህ። እኔ 5 መጽሐፍ እችላለሁ ኢንሻአላህ። ነገር ግን እንትኑን እንገራችሁና ስሙንም ሙሉ አድርጌ እዚህ ስር ልለጥፈው። 1137 ነው 34 ነው ምኑ አንዴ ቁጥሩ እንትን ላድርገውና ሙሉ ስሙንም አንድ ላይ ልጻፈው ብዬ ነው። እሺ ያው ዛራ እንትን ብላለች አውጥተዋለች። ዛራ ይቀጣሻል፣ ያስወርዳል። እንደዚህ ሲያ ያስወርዳል። አካውንት ነምበር መሆኑን እንትን ዲክቴክት ካደረገው ይዘጋል። ችግር የለም። አንዴ ስክሪንሾት አድርጉ ሁላችሁ። ስክሪንሾት አድርጉና ስክሪንሾት አድርጉና እንዴ ከዘጣዋለሁ። ስክሪንሾት አድርጉ ሁላችሁም ስክሪንሾት ኢንሻአላህ። እኔ 5 መጽሐፍ እችላለሁ። አስረስ አመሰግናለሁ። ግን አካውንቱ በአንተ ምንም ችግር አልነበረው። አይ ስለፈራ ነው። በቃ ይሁን ስለፈራ ነው። አስረስ ይፈራል ብዙ ነገር እንትን እያለ ነው፣ ይሸማቀቃል ብዙ ጊዜ ማለት ያው ስም እንትን እንዳይልም ምናምን ጥንቃቄ በጣም የሚያደርግ ልጅ ነው። እኔ ስለማውቀው ነው። እና ከዛ አንጻር ነው ኢንሻአላህ ካለም ማለት ነው። እኔ ቢሆንም የምመርጠው በሱ በኩል ነው፣ ግን አልፈልግም ስላለ እንዳለ ማለት ነው። አሁን መሲ እንዳለችው ከሆነ መጽሐፍ ሊያስፈልግ ይችላል፣ ላይበቃ ይችላል። እና ሰው የቻለው እንትን አለ። እኛም ራሳችን እንችላለን። እኔ ለአስረስ ብቻ ነው ያሰብኩት የነበረው። መሲ ለምትለውም ደግሞ ከፈለገን እኛ የራሳችን እንትን እንላለን፣ አሬንጅ እናደርጋለን ኢንሻአላህ። አብሽሩ ምንም እንትን የለም። 5 መጽሐፍ ብለሃል። 5 መጽሐፍ አህመዲን ካሳሁን ብላችሁ ጻፉ፣ ችግር የለውም። አሁን የምታስገባ ከሆነ አሁኑኑ እንትን ማለት እንችላለን፣ መመዝገብ እንችላለን። አሁን አስገባለሁ። ከዚህ ወርጄ ትራንስፈር አደረገ። እሺ ጀዛከላህ ኸይር። 5 መጽሐፍ ማሻአላህ። ስንት ቀረ ማለት ነው? 5 መጽሐፍ ብያለሁ። ሞባይል ባንኪንግ አስቸገረኝ። አሁን እየሞከርኩት ነበር፣ እየሰራ አይደለም። ዞሮ በቃ የኔ እንደገባ ቁጠሩትና እንትን በሉት። ቸገር የለም። ካላችሁን ነው ካላችሁን ነው እናምናችኋለን። ሞባይል ባንኪንግ አው 10 መጽሐፍ ገብተናል። ቸገር የለም። 90 መጽሐፍ ቀረን ነው እንሞክራለን ኢንሻአላህ። 90 መጽሐፍ ቀረን፣ 90 ቀረን። መቶ እንደሚሞላ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ይቅርታ፣ ጫጫታ ቦታ ነው ያለሁት። እኔ 10 መጽሐፍ እችላለሁ። 10 መጽሐፍ ማሻአላህ። አላህ ይቀበልህ፣ አላህ ይቀበላችሁ። ወጣ እሺ ላክለት 10 15 85 ቀረን 85 ቀረን 85 እንትን ግቡና ንገሩን ለመያዝ እንዲመችም ማለት ነው። ግቡና ዘይነዲን ዘይነዲን ስክሪንሾት አድርጉ አካውንቱ
ዘይነዲን ኦኬ። አቡ ኡስማን ነው። አቡ ኡስማን እሺ። ሀቱ ማታወሩ ልጆች እንትን በሉና ሚዩት አድርጉና ሌሎቹ ይግቡ። እሺ ሀያቱ ነው ማን ነው? ሀዩቲ ኦኬ ኦኬ። ሌላ ሰው አስገቡ ከስር አስገቡ። ሌላ ሰው ከስር የሚጽፉ ልጆች አሉ፣ አስገቡ። አሰላሙ አለይኩም። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አንዴ ጠብቂው። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አይሰማም? ይሰማል። ኦኬ ስንት ነው ያሰብከው? ግን አልሰማሁም። ግን እንትን ፕሮግራምን ለኔ አስረዱኝ። ለአስረስ መጽሐፍ የመንገድ ዳዋ ሲያደርግ እንትን ላይ ሲያደርግ ሰዎች ክርስቲያኖች ምናምን ነገር ባለፈው የሥላሴ ሐሳቤን በጣም ሲሰጣቸው ብዙ ሰው ሰልሞበታል በዚህ ምክንያት እና መጽሐፍ ስጠን ብሎ ባለፈው አጋጣሚ የለም ነበረ። አሁን መጽሐፍ ስላለ ለሱ እንትን ለማለት ማለት ነው ልንገዛለት ስለፈለግን ነው። አይ ቲንክ ብዙ አይቀረንም። 85 መጽሐፍ ነው የሚቀረን። ኡስታዝ አንድ ረኢስ የሚባለውም ጓደኛዬ ነው ደውሎ 20 መጽሐፍ ነይቷል። ማሻአላህ 20 መጽሐፍ። ስለዚህ 65 ይቀራናል ማለት ነው። 60 ማሻአላህ አላህ ይቀበለው። 65 ይቀራናል። አካውንቱን እንደገና ንገሩኝ ለኔ። 1000 አካውንቱ 1134 134 753 947 947 1013 47 53 947 ይህ እንትን ነው። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እኔ 15 እችላለሁ። ማሻአላ 15 መጽሐፍ ማሻአላ ላይ ይቀበልሽ። 50 መጽሐፍ ይቀራል ማለት ነው። 50 አጋመሰችው። ማሻአላ ላይ ይቀበልሽ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ቪዥን እኔ የምኖረው አዲስ አበባ ነው። 5 መጽሐፍ እላለሁኝ። ያው ልጆቹም ከአስረስ ጋር ሌሎችም ያው ጀምረዋል። አልሐምዱሊላህ 5 መጽሐፍ ግን አስገባለሁ። አሁን የያዝኩት አይፎን ስለሆነ አፕዴት መደረግ አለበት። አሁን ካላስገባሁ ነገ ጠዋት አስገባለሁ ኢንሻአላህ። ችግር የለውም ማለት ምንም እንትን የለውም ማለት ይሄ እንትን ቀላል ነገር ስለሆነ የግዳውን ማስገባት ከቻላችሁም ብታስገቡ ጥሩ ነው። ካልቻላችሁም ነገም ከነገ ወዲያ ነው የሞከርኩ ነው። ግን ያናደደኝ ነው አፕዴት ይፈልጋል። አንዱ መጽሐፍ ስንት ነው የሳበው? ግን አንዱ መጽሐፍ 300 ብር ነው። 300 ብር ነው አንዱ መጽሐፍ። 5 መጽሐፍ አሁን አስገባለሁ። እሺ አካውንት ነምበሩ በመሀል ደግሞ ዛህራዬ ማስታወቂያ ብትሰሩ ለልጆቹ አዲስ ለሚመጣ ሰው አሁን እኔ አጅሩ እንዳያመልጠኝ ነው ሳልሰበር የገባሁት። ሌሎችም እንትን እንዲያደርጉ እሺ አሁን አስገባለሁ። እኔ ልውረድ፣ ሌላ ሰው ደግሞ አስገቡ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። በቃ ላይ ቀበልሽ ኡስታዝ እኔ አንዴ ላውራ። 45 ቀረ። ስራ ቦታ ነው ያለሁትና እኔ 5 ልካለሁ ኢንሻአላህ ነገ ጠዋት። 40 መጽሐፍ ቀረ። አካውንት ቆይ አንዴ አካውንት እንትን እንዲል ነው አብዱ ኢብራሂም ካልሆነ ዛራ እንትን ያደረገችውን ስክሪንሾት አድርገናል። አንዴ ስክሪንሾት አብዱ ኢብራሂም አድርገናል። እኔ አድርጌያለሁ። ኢብራሂም አንዴ ስክሪንሾት አድርጉ ሁላችሁ። እንደዚህ 40 መጽሐፍ ነው የቀረን። 40 መጽሐፍ ነው የቀረን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
የአምስት መጽሐፍ አስገብቻለሁኝ እኔ። ማሻአላ አላህ ይቀበልህ፣ አላህ ይቀበልህ፣ አላህ ይቀበልህ። ቦታው አላህ ተካሰለ 35 መጽሐፍ ቀረ። ጀዛከላ አላህ ይቀበልህ። ኦኬ አንዴ ላሳያችሁ ወይም ካስፈለገ ነው። ኧረ ምንም አያስፈልግም። ሹቱን ለአስረስ ላኩለት። የምታደርጉትን ሹት የምታደርጉለት ለአስረስ ላኩለት ሁላችሁም። ሌላ ቀንም ነገ ቢሆን ከነገ ወዲያም ቢሆን ለአስረስ ላኩለት። እሺ እንትን ኖቲፊኬሽን የሚለው 30 ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እኔ 32 መጽሐፍ 32 መጽሐፍ ያ 32 መጽሐፍ ማሻአላ 32 መጽሐፍ የሚቀረው የነበረው 45 ማን ነው 40 ነበረ 5 እንትን 35 33 መጽሐፍ ነው የሚቀረው። በቃ አላህ ይቀበልህ፣ አላህ ይቀበልህ። 3 መጽሐፍ ነው የሚቀረው። ያ ጀማ 3 መጽሐፍ ነው የሚቀረው። እኔ ልሙላው 3 ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዲ አወይ ቅድም ጀምሬ ኡስታዝ የሞከርኩኝ አላስገባሽኝ። እኔ ሙሉ ሸፍናለሁ እያልኩኝ በቃ የሚያስፈልግ ከሆነ ሌላው እኔ እንትን እላለሁ። 20 ከሆነ አቤት ሊሮጥ 20 ከሆነ ያለውን እኔ እንትን ሙሉን እሸፍናለሁ ስትል ምን ማለት ነው? 100ን እሸፍናለሁ ነው ወይስ አልገባኝም? መጀመሪያ አሁን እንደዛ አስቤ ነበር ወላሂ። ከአስረስ ጋር ተደራደረ። እኔ አያገባኝም። አስረስ እሺ ችግር የለውም። በአካልም ስለማገኘው ዲላ አካባቢ ነኝ ያለሁት። አገኘዋለሁ። አስረስ አቤት አግዙት ልጅ ብቻ 50 ይቻልህ። እሺ እኔ ደስ ይለኛል። የቻለው ሙሉ ይችላል። ከፈለገ ሙሉንም አሁንም እኮ መቻል ይችላል። እንዳይጎዳ ነው እንዳይጎዳ ነው። ደግሞ ፈራው እንዳይጎዳ። እሺ አብዲዬ ጀዛከላ አላህ ይቀበልህ። እንግዲህ 50 ቻለው ቢጨመር ይጠቀምበታል። እሱ ነው የሚጠቀመው። እዛ ቢጨመር ሞር ዳው እንዲሰፋ ያደርገዋል። ሌሎችም ይሰጣቸዋል እና 50 በሰጠው ሌሎቹ ደግሞ የነየታቸውን አስገቡ። አብዲ አቤት አቤት ኡስታዝ ውስጥ የሚሰማህን ነገር አድርግ። እሺ የሚሰማህን ነገር እሺ 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 በቃ የሚሰማህን ነገር አድርግና ከአስረስ ጋር አውሩ። ችግር የለውም። እሺ አዎ ኦኬ እሺ ሌላ እንትን የሚል ሰው ሌላ የሚፈልግ ሰው አለ? መጨመር የሚፈልግ ሰው አለ? በቃ ጨርሰናል። በነገራችን ላይ የሚፈልግ ሰው እኔ እንጃ አይዶን ጨመር አስረስ ነው የሚወስነው። እኔ እንትን መወስነው ነገር የለም። 100 ሞልቶላል። 3 ነው የሚጎለው። 3 መጽሐፍ የሚችል ሰው 5 መጽሐፍ ምናምን የሚችል ሰው ካለ ጨምሩለት። 3ቱን ይሞላሉ። ሰላም አለይኩም ኡስታዝ። ኢንሻአላህ ቪዥን ነሽ አልሽው? አዎ 8 አደርገዋለሁ እኔ። በቃ እሺ በቃ 100 ሞልቷል። 100 መጽሐፍ ሞልቷል። ጀዛኩሙላህ ኸይረን ጀዛ። አግዙት። እንደዚህ ምንም የተለየ ነገር የለው። መንገድ ላይ ነው ዳዋ የሚያደርገው። ፀሐይ የቀቀለው ፀሐይ የመታው አንዳንዴ ዝናብ እየተፈራረቀበት ነው ያለው። አበረታቱት። ይህ ልጅ ሊበረታታ ይገባል በምንም ነገር ማለት ነው። እና መጽሐፍ ብዙ ጊዜ ሰጥቻቸው ብዙ ሰዎች ሰለሙ ባለፈው ብሎ በጣም ተደስቶ እኔ ጋር መጣ። ምን ላድርግ መጽሐፍ ምንም ነገር የለም። አሁን ግን መጽሐፍ ስላለ ይህንን ነገር እናግዘው ከሚለው አንጻር ነው። ጀዛኩሙላህ ኸይረን ጀዛ። አላህ ይጨምርላችሁ። ይጨመር ካላችሁ መጨመር ይችላል። እኔ ምንም እንትን ብለው ነገር የለም። ይጨመርለት ምናምን ካላችሁ መጨመር ትችላላችሁ። ግን ሪሲት ላኩለት ለአስረስ። ኡስታዝ ተመልሼ የመጣው ሀሳብ አለኝ አንዴ። አይታወቅም እንግዲህ አላህ እድሜውን ያርዝምልንና ምክንያቱም ዳዕዋ የማይቆም ነገር ነው፣ መጨመር አለበት። ለምን 1000 አይሆንም? ተቀምጦ የተቀመጠ ነገር በእኛ አባባል አለ ብዙ ነገር ነው እንጂ የጎደለ ነገር ጥቅም የለውም። የተረፈ ነገር ግን ተርፎ ከላዩ ላይ የምንጠቀመውን ያህል ተጠቅመን ማስቀመጥ የሚገባውን ደግሞ ማስቀመጥ እንችላለን እና ቢበዛ ጥሩ ነው እላለሁ። እኔም እፈልጋለሁ። አይታወቅም እኔ ባለሁበት አካባቢ መጽሐፉንም ለራሴም ለሰዎችም ስለምፈልግ በአካል የት ነው የሚገኘው? አሁን እኔ አዲስ አበባ ነው ያለሁት። አዲስ አበባ ከሆንክ አብዱ መርካቶን አገኘው። ይኸው እዚህ ጋር አለ ፊት ለፊት። ከአብዱ መርካቶ ጋር ተነጋገሩ። አብዱ መርካቶ ይኸው እዚህ ጋር ያለው ልጅ። እሺ አብዱ ፎሎ አድርጌያለሁ። መልስልኝና እናወራለን በውስጥ መጽሐፉን በአካል እኔም ስለምፈልገው ለአስረስ ብቻ ሳይሆን ለሌላ ሰዎችም ስለምፈልገው እኔ
ኢንሻአላህ በመፈልግ ሰዓት እየሄድኩ እንድገዛ ማለት ነው መጽሐፉን። ኦኬ በቃ እንደዛ ነው። ምንም ችግር የለውም። ሌላ መጨመር የምትፈልጉት ካለ እኔ ተቃዋሚ አይደለሁም። አስረስን የሚወስነው ምክንያቱም የሚያስፈልገውን ነገር ብቻ ሳይሆን ኖርማል እሱ ነው የሚወስነው። እንትን ካላችሁ እንጨምር ካላችሁ ጨምሩለት። ምንም እንትን የሚለው ነገር የለም። አስረስ ቢጨመርልህ ትፈልጋለህ? ያለ ፍላጎትህ እንዳልሄድ ስለፈለኩኝ ነው፣ እንዳልጫነህ ፈልጌ ነው። መጽሐፍ መኖሩ ምንም አይጎዳም እና አይከፋም። መጽሐፍ ቢጨመር ምንም የሚከፋ ነገር የለም። ኦኬ ስለዚህ እንትን በሉትና መጨመር የምትፈልጉ ሰዎች ካላችሁ መጨመር ትችላላችሁ ማለት ነው። ቴሌብር መላክ እችላለሁ። እኔ እንጃ አላውቅም። እኔ ኢትዮጵያ ውስጥ ያለውን ሲስተም አላውቅም። እኔ አስረስ እንዲመልስልኝ ብዬ ነው። አስረስ ቴሌብር ትጠቀማለህ? አካውንቱ ቴሌብር አለው? ቴሌብር ይጠቀማል። ከቴሌብር ወደ ባንክ ይቻላል። አንዴ ቪዥን ይቻላል። ትችያለሽ። ልጁ ጋር ማድረግ ትችያለሽ። ቴሌብር ወደ ባንክ ትችያለሽ። የተሰጠሽ አካውንት ላይ ማድረግ ትችያለሽ። ከቴሌብርሽ ወደ ባንክ እንዲቀነስ ማድረግ ትችያለሽ እኮ ይቻላል። ትራንስፈር ማድረግ ሌሎች ነይቱ ካሉ ቦታ ልልቀቅ። ሰላም አለይኩም። ስራችሁ አላህ ይወደድ።